እኔ ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምን ሆናል አይመጡም ካፓሲቲ የላቸው መጥቶም የሚያደርጉት ነገር የለም ምን ያረጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ደበሌ በሌላ ንግግር ተከስቷል ሌላ ጅምላ እልቂት ሊፈጥር የሚችል ንግግር ተከስቷል ከቢቢሲ ጋር ባደረገው ቃለ ጠይቅ ምን አለ ሚለውን እስኪ አይተን እንመለስ እኔ ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምን ሆናል አይመጡም ካፓሲቲ የላቸው መጥቶም የሚያደርጉት ነገር የለም ምን ያረጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም እንደሰማችሁት ነው ባጫ ደበሌ ስኳር ያዘው የሆነ ነገር ያዘው ይመስል ለቅለቅ ብሎ ፊቱ ተለዋውጦ ቆዳው ተገለባብጦ እንደምታዩት አቅም አንሶት ትንፋሹ ቁርጥ ቁርጥ እያለ እንተላለቃለን ሲል ተሰምቷል ኦሬዲ አልቀናል እኮ ምኑን ተላለቅ ነው ኦሬዲ አልቀናል ባጫ ደበሌ ግን በጣም የታመመ ይመስል ለቅለቅ ብሎ ተዳክሞ የፊት ገጽታው ተለዋውጦ በአደረገው ቃለ መጠይቅ ላይ ምን ሊያደርጉ ይመጣሉ ኦላም በለው ፋኖም በለው ምን ሊያደርጉ ነው ወራ 4 ኪሎ የሚመጡ ምን ሊያደርጉ ነው ማለት ሲጠይቅ ይሰማል ጄኖሳይደርን ሊቀጡ ነው የሚመጡት ጄኖሳይደርን ሊቀጡ ዙፋን ላይ ሊቀመጡ ነው የሚመጡት እንኳን እነ ዘመነ ካሴ ይቅርና እንኳን እነ ሄኖክ አዲሴ ይቅርና አብይ አህመድም 4 ኪሎ ገብቶ ተቀምጧል አብይ አህመድ የተባለ ማፊያ ኢትዮጵያን ዘርፎ ጨፍጭፎ በ8 ዓመት ውስጥ 4 ሚሊዮን ኢትዮጵያን ቀረጣጥፎ የበላው የኢትዮጵያን ህዝብ ያደህየው ኦሊጋርኪው አብይ አህመድ እንኳን ቤተ መንግስት ተቀምጧል አንተ እንኳን ዳንኪረኛው ጄኔራል 4 ኪሎ መግባት ይችላል አባቴ እንደገና ወደ ስልጣን ተመልሰ ጄኖሳይድ መፈጸም ይችላል እንኳን ጄኖሳይደርን ሊቀጡ የሚመጡት ይቅርና ፍትህን ሊያረጋግጡ የሚመጡት ይቅርና ብልጽግና የተባለ ስርዓት የለሽ ስርዓት እንኳን 4 ኪሎ ገብቶ መቀመጥ ይችላል ባጫ ደበሌ ግን ምን ሊያደርጉ ይመጣሉ ስልጣን ላይ ሊቀመጡ ነው ወይ የሚመጡት በማለት ይጠይቃል አዎ ስልጣን ላይ ሊቀመጡ ነው የሚመጡት ገንዘብ ከፈለጉ እንስጣችሁ አለ ሁሉን ነገር በገንዘብ ነው የሚያስቡት ኦህዴዶች እንደዛ እኮ ናቸው በገንዘብ ነው የሚያስቡት ስልጣን ስትሰጣቸው እንደፈለክ የሚዘርፉበትን እድል እንደፈጠርክላቸው ነው የሚያስቡት እና ሁሉን ነገር እያንዳንዷ በየቢሮ ስትሄድ እያንዳንዷን አገልግሎት በገንዘብ የመነዘሩት የኦህዴድ ሰዎች ገንዘብ ከፈለጉ እንስጣቸው አለ ከዛ ውጭ ግን ስልጣን አይገኝም የህዝብ ጥያቄ ተመልሷል በዲሞክራሲ መንገድ የተመረጠ መንግስት ወንበር ላይ ተቀምጧል አለ አልቻላችሁበትም ፕሮፓጋንዳ እንኳን እንዴት እንደሚሰራ ፖለቲካ እንዴት እንደሚሰራ እንኳን ነው የላችሁም ምንም አይነት ዕውቀቱ የላችሁም እና መጨረሻው በዚህ አካሄድ ከቀጠላችሁ መጨራረስ ነው እንተላለቃለን አለ ታልቃላችሁ የሚለው ዛሻ ተቀይሮ እንተላለቃለን መባል መጀመሩ አንድ ምርታ ነው አይደለም እንዴ ትናንት ሲዛትበን የነበረው ታልቃላችሁ ህዝባችሁን ታስጨርሳላችሁ ነበረ ዛሬ እንተላለቃለን ተብሏል ስለዚህ ከትናንቱ እብሪት በተወሰነ መልኩ ዝቅ ማለታቸውን የሚገልጽ ነው እኔ ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምን ሆናል አይመጡም ካፓሲቲ የላቸው መጥቶም የሚያደርጉት ነገር የለም ምን ያረጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን
መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ስለዚህ 4 ኪሎ አትመጡም፣ ገንዘብ እንሰጣችኋለን። እኔ እኮ ኦህዴድ ምንድን ነው ግን ይሄ ስብስብ እንዴት ነው ግን የበቀለው? እንዴት በእነዚህ እጅ ላይ ኢትዮጵያ እና ህዝቦቿ ዕጣ ፈንታቸው በእነዚህ ሰዎች እጅ እንደወደቀ አላውቅም። አንሙት ገንዘብ እንሰጣችኋለን ግን አምቢ የምትሉ ከሆነሳ እንጨራረሳለን ይላል። ሰማሁ አይደል? አንሙት የካፓሲቲ ጉዳይ ሲያነሳ ስለ ወታደራዊ አቅም አይደለም ያነሳው። በወታደራዊ አቅም ባይሸነፍ በየዕለቱ ሚዲያ እየቀያየሩ እኮ በዚህ ደረጃ አይወራጩም። ለምን ያወራሉ? ጥያቄው ለምንድን ነው በዚህ ልክ የሚያወሩት? በተለያየ ቋንቋ ሚዲያ እየቀያየሩ የራሳቸውን ታሪክ እየፈጠሩ ገንዘብ እንስጣችሁ። ለምን ገንዘብ ይሰጣል? ለምሳሌ የታጠቁ ኃይሎች ንገረኝ እስኪ። አቅም ከሌላቸው ገንዘብ ልስጣችሁ ማለት ምን ማለት ነው? ምን አመጣው ገንዘብ መስጠትን? በነገራችን ላይ የአስተዳደር ስርዓታቸውን ነው የሚነግረኝ። ይኸውልህ ይሄ አገዛዝ ክሊንቴሊዝምን፣ ፓትሪሞኒያሊዝምን የሚያስፋፋ ክሌፕቶክረት ነው፣ ሌባ ነው፣ የሌባ ስብስብ ነው። ከግለሰብ ጋር የሚደራደረው በገንዘብ ነው። እኔ ጋር መገናገኘት ሲፈልግ የህዝብ ኮዝ አለው ብሎ አይደለም። ምንድን ነው የምትፈልገው ብሎ ነው የሚመጣው። ለምን አትሆንም ብሎ ነው የሚመጣው። አመራር ጋር የትኛውንም ለብልጽግናና ብልጽግና ውስጥ የገቡ ሰዎች በነገራችን ላይ በዚህ ተደራድረው የገቡ ሰዎች ናቸው። አልተደራደርኩም የሚል አንድ ሰው ይምጣ። ለብልጽግና የሚሰራ እያንዳንዱ ሰው ስንት ምን ተብሎ ነው እያንዳንዱ ምን እንደተሰጠው ምን ይዞ እንደገባ እናውቃለን አይደለም። ገንዘብ ይሰጣችሁ ነው የሚሉት። አየህ እነዚህ ሰዎች በቃ እኚህ ናቸው። ሌላ ምንም ልናደርጋቸው አንችልም። በእነዚህ ሰዎች አስተሳሰብ በነገራችን ላይ እኔ ገንዘብ ስለሌለኝ እንጂ ባጫን እገዛዋለሁ ባይዘው። እነሱም ይሸጣሉ። የሚገዙ ገዢ ብቻ አይደሉም ባይዘው፣ ገዢ ብቻ አይደሉም። ትሸምታቸዋለህ አንተ። አልቲሜትሊ ምን ለማለት ነው? ገንዘብ እንስጣችሁ ሲል የአስተዳደር ዘይቤያቸውን ስርዓቱ እንዴት ከግለሰቦችም ከቡድንም ጋር ዲል ማድረግ እንደሚፈልግ ይነግራችኋል። ለባጫ እነ ጃልመሮ በገንዘብ የሚገዙ ከሆነ ገንዘብ ሊሰጧቸው ዝግጁ ናቸው። የአማራ አፋብን አመራሮች በገንዘብ የሚሸጡ ከሆነ በገንዘብ እገዛቸዋለሁ ብሎ የሚያስብ ስብስብ ነው። ለዚህ ነው ኢትዮጵያ ሰላም የማይመጣው። በነገራችን ላይ ይሄ ጭንቅላት ስላለ ለእነዚህ ሰዎች ኤቭሪቲንግ ኢዝ ትራንዛክሽናል። ሰው ሐሳቡ ይሸጣል ይለወጣል ብለው ያስባሉ። there is no common cause። የጋራ የሚባል የወል የሚባል የህዝብ ጥያቄ የሚባል ነገር የለም በእነሱ አስተሳሰብ። ገንዘብ ነው ገንዘብ ነው። አዲስ አበባንም በገንዘብ ይገዛሉ፣ በገንዘብ ይሸጣሉ። እንደዛ ነው የሚያስቡት። ተሰብሳቢዎች ውስጥ በእርግጠኝነት ከተለያየ ቦታ የመጡ ተሰብሳቢዎች ገንዘብ ይከፈላቸዋል። በግል ድርድር ያደርጋሉ። በጣም ትንሽ ሰው ነው በነገራችን ላይ 4,000 ሰው ለ4,000 ሰው አንዳንድ ሚሊዮን ብር ሊከፍል ይችላል። እና አብዛኛው ከምን አይነት ሁኔታ ውስጥ እንደሚመጣ ታውቁታላችሁ። ፈርሞ ገንዘብ ተቀብሎ ሊሄድ ይችላል። የሚፈልጉትን የፖለቲካ አጀንዳ ግን ይሰጣቸዋል። ይሄ ስብስብ እንደዛ ነው። ለዚህ ነው ተቋም የማይኖረው ሀገሪቱ ውስጥ። ለዚህ ነው በተቋማዊ አሰራር ሀገሪቱ ለዚህ ነው ምንም አይነት ነገር እነዚህ ሰዎች ጋር የሚደረገው ነገር ኮላፕስ የሚያደርገው ለዚህ ነው። ፕሪቶሪያ የፈረሰው ለዚህ ነው። የአንካራ ስምምነት የሚፈርሰው ለዚህ ነው። የሪያድና የሌሎች ቦታዎች ላይ ስምምነቶች የሚፈርሱበት ምክንያት ይሄ ነው። እንደዚህ አይነት ስብስብ ስለሆነ ገንዘብ አለ። ሌላው ካፓሲቲ የላቸውም ነው የሚለው። እኔ በምን ድፍረት ይሄንን እንደተናገረ አላውቅም። እነዘመነ ናቸው። አዎ እነዘመነ ናቸው የሚመጡት። የካፓሲቲ ጉዳይ ከሆነ እንዴት አድርገን እንዳስረዳህ እንደምንችል አላውቅም። ይሄንን ሁሉ ቀጠናዊና ሁኔታ ዓለም አቀፋዊና ቀጠናዊ ሁኔታ ድብልቅልቁን አውጥቶብህ ብቻህን ተነጥለህ እንድትቀርና በዳንኪራ መቺነቱ ብቻ ተሰልፈህ እንድትቀር ያደረገ የዚህ አስተሳሰብ የዚህ ትውልድ አስተሳሰብ ውጤት የነዚህ አመራሮች ውጤት ነው። ኦህዴድን አጌነስት ኢትዮጵያ ያሰለፈው በህዝብ እንድትተፉ ያደረጋችሁ፣ ፖለቲካውን እንድትሸነፉ ያደረጋችሁ፣ ቀጠናው ላይ ያለውን የኃይል አሰላለፍና ሚዛን በትንትኑን አውጥቶባችሁ ሁሉም ነገር አጌነስት ዩ እንዲሰራ ያደረገው ይሄ አመራር ነው። እነዘመነ ናቸው። ገንዘብ ነው። ሌላው 4 ኪሎ አይመጡም። 4 ኪሎ ቢመጡ መጨራረስ ነው የሚሆነው። ኦኬ ሶ ሂ ኢዝ ኖት አክቹዋሊ ኮሊንግ ፎር ኔጎሺዬሽን። በንግግሩ ስለ ፖለቲካል ሴትልመንት አይደለም የሚጠሩት። ባይዘው እንነጋገር አይደለም የሚሉት። የሰላም እቅድ ኖሯቸው በእርግጥ ሀገሪቱ ውስጥ ኮስት የሚያደርጋቸውን ነገር ኮስት አድርጓቸው በኢትዮጵያ ውስጥ ፖለቲካል ሴትልመንት እንዲመጣ አይደለም የሚፈልጉት።
ገንዘብ ማንሰጣችሁና ገንዘቡን የማትቀበሉ ከሆነ ምንድነው እናደርገው? እንጨራረሳለን ይላል። እኔ ከኦህዴድ ከዚህ የተለየ አስተሳሰብ ጠብቄ አላውቅም። አዲስ አበባ ላይ እንደሚዋጋ አውቃለሁ ኦህዴድ። አንድም ቀን ይህንን ስብስብ በተመለከተ ተሳስቼ አላውቅም። ከተሳሳትኩ ወደፊት እታረማለሁ። አዲስ አበባ ላይ የመዋጋት ፍላጎት አለው። የታንክ ጦርነት አዲስ አበባ ላይ ማድረግ ይፈልጋል። ናዝሬት የታንክ ጦርነት ከተማ ውስጥ ማድረግ ይፈልጋል። ይሄ ስብስብ ይህንን ስብስብ የኦሮሞ ህዝብ ለራሱ ሰላም፣ ለኢትዮጵያ ቀጣይነት፣ ለጎረቤቶቹና ለሀገሪቱ ለቀጠናው ሰላም ሲባል አብሮ ከሌሎች ኢትዮጵያውያን ጋር በቁርጠኝነት መታገል አለበት። እንስማ፣ ጉዳዩ እንስማ። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለው። ይሄ ምን ያህል በነገራችን በጣም አርጅቷል። ከሩቅ ዩኒፎርም ሲለብስ ሌላ ትልቅ ወጣት ነው የሚመስለው። ባጫ የለም። ባጫ ቁንቁነ የሚባል እንጨት ከውስጥ የሚቦረብረው እንትን አለ። ነፍሳት አሉ። ቁንቁነ እንደዛ ተበልቷል። ከውስጥ የተቦረበረ ነው። የተቦረበረ እንጨት ነው። ብል ነው የሚባለው። ብል የሆነ የተበላ እንትን ነው። ከውስጥ የለም፣ በቁሙ የለም። እና ገንዘብ ነው ፋኖ የሚፈልገው። ገንዘብ እንስጣቸውና በቃ ሰላም ይስጡን ላሽ ብለው ይሄዱ። 4 ኪሎ ባዶ መሄድ አይችልም። ዘመነ ነው የሚገባው ይላል። ባጫ እንኳን ሰው ሆኖ ዘመነ ካሰ የዓለማ ዩኒቨርሲቲ ጎልድ ሜዳሊስት ሊያንቋሽሽ ይፈልጋል። እና ስለስማር ሎየርስና የባርዳ ዩኒቨርሲቲ መምህራን ሊያንቋሽሽ ይፈልጋል። ባጫ ደበሌ ሐባቦ ካሳለቃ ሐባቦ ተነስቶ ጀነራል የሆነ ሰውዬ ያንቋሻል። ጊዜ የሰጠው ቅል ድንጋይ ይሰብራል ማለት ባጫ ደበሌ ነው። ባጫ ደበሌ እሱም ሰው ሆኖ 4 ኪሎ ባዶ አይመጣም ይላል። መሮ ነው ወይስ ገመቾ ነው የሚገባው ይላል። እሱ ምሁር ነው። አማራ ግን ምሁር የለውም። እና በነገራችን ምን ያህል ተጨንቆ እንዳለ በእውነት እኔ በታሪክ በጣም ሰው እንደ ቀልድ አልገባው ነበር። አዲስ አበባ ያሉ ቲክቶከር ፖለቲካ የማያውቁ ምንም መለስ በህይወት ይኖር ኦባማ ስልጣን ላይ ይኖር የማያውቁ ቲክቶከርስ አሉ። ወጣት ዝም ብሎ ቲክቶክ ላይ የቲክቶክ ትውልድ የምንለው ይሄ ጽምዶ የሚባለው ነገር መጣሉ። ምንድን ነው ይሄ ጽምዶ ይላሉ። አዲስ አበባ የሰማት ምንም የማያውቁ 18 17 ዓመት ይሄ ጽምዶ እየተባለ በካፍቴሪያ ብትሄድ ጽምዶ፣ በየትም ብትሄድ ጽምዶ። ይሄ ጽምዶ የሚባለው ምንድን ነው? አቤት የተደሰትኩት ደስታ እኔ ልነግራችሁ አልችልም። ብቻችን ነበር ጽምዶ የምንለው እዚህ የዛሬ 1 ዓመት 2 ዓመት ጽምዶ የምንል ነበር ብቻችን እዚህ። አልገባው፣ አሁን በሙሉ ገባው። ተጽዕኖ ፈጣሪነቱ ገባው። ጽምዶ የሚባለው ወንድማማችነትን ከፍ ማድረግ ነው። ከፍ ካለ በኋላ ጠብቀኝ የሚል ኃይል ይመጣል። ህዝብ ለህዝብ ከተገናኘ በኋላ ጠብቁኝ፣ አብሬ በቃ እኔ የእናንተ ፕሮቴክሽን ፈልጋለሁ የሚል ኃይል እንደሚመጣ ታሳቢ አድርገን የጀመርነው ነው። ብልጽግና አፈርድሜ በልቶ አንድ ነገር ልንገራችሁ። ሽመልስ አብዲሳ የሆነ ድግስ ነበር። እኔ አስመራ በሄድኩ ጊዜ አጋጣሚ ሽመልስ ትንሽ ይገምት ይሆናል። ይሄ መረጃ በማን ሊወጣ ይችላል ብሎ ሊገምት ይችላል። ግን ችግር የለውም ልናገረው፣ ብዙ ሰው ስለነበር እዛ ላይ ሶሻል ሚዲያ ላይ ወጣ የኔ ፎቶ። አስመራ ገባ የሚል ፎቶግራፍ ሲወጣ እንደዚህ የሆነ ድግስ ላይ ነው። በኋላ ጠጥ አድርጎ እየተጫወተ ባለበት ሽመልስ የሆነ ጓደኛው መጥቶ ሞባይል ያሳየዋል። እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት። በባጫ ደበሌ ሂሳብ በሙሉ ዝም ያሉት ብር ተሰጧቸው ነው። 7-8 ሚሊዮን የሚሆኑ የአዲስ አበባ ነዋሪዎች ወይስ ህዝብ አይደግፈውም? ለነ ባጫ ደበሌ ህዝብ ማለት ነው ነገ ለሰልፍ የሚጠሩት
የአዲስ አበባ ዙሪያ ያደራጁት የአንድ ለአምስት አደረጃጀትና ፈረሰኛ ነው እንዴ ህዝብ ማለት? ህዝብ ማለት ራሱ ዘመነ ካሴ እኔ አንተ ባጫ ደበሌ አይደለንም ህዝብ ማለት ምን ማለት ነው? ህዝቡማ መረጠን የሚሉት እንደው በየትኛው የዲሞክራሲ መስፈርት እንኳን 51 ከመቶ 51 ሰው መርጧቸው ከሆነ 49ን ጭምር ማለታቸው ነው።